ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እና አብርሃም ሰው መጥቷል። ሄርሜላም በቤቷ መጣለች። እንግዲህ ነገ መጣበታለሁ በሱ ላይ ማለት ነው። ግን ያው ማለት እንትን የሚለው ከሆነ በደንብ ቪዲዮን መርምሬ የሚሰራበት ከሆነ እመጣበታለሁ። አስተያየት የሚሰጥበት ከሆነ ማለት ነው። ካልሆነ ደግሞ አልመጣበትም። ነገር ግን ስለ ዛሬ ላውራ። ኦኬ፣ ስለ ዛሬ እንግዲህ ሄርሜላ ያረገዘችው ውሸት ነው። እኛን ወንጅላለች እያሉ እንግዲህ እነ ሩታ መጥተዋል። እኔን መናገር የምፈልገው እዚህ ጋር እንግዲህ ሄርሜላ ውሸቷ ነው ያረገዘችው እየተባለ ነው። አይኖ እሱን አውቃለሁ። ሄርሜላ ሪሊ እንዳላረገዘች አውቃለሁ። የሆነ ወሬ ነገር ማለት ወሬ ሳይሆን በቃ ሪሊ ተነግሮኛል። ሄርሜላ ደግሞ የት እንደነበረች አጠቃላይ ታውቃላችሁ፣ ግሩፖች ማለት ነው። ምን እንደነበረች የት እንደነበረች ታውቃላችሁ። ነገር ግን እኔ በጣም ያዘንኩት ምን እንደው ታውቃላችሁ፣ ከምንም በላይ እናንተ ገንዘብን ምን ያክል እንደምታስበልጡ ማለት ሪሊ ማለት አንድ ቀን እንኳን ስለ ራሳችሁ ለኦዲየንስ ምን ማለት እንደማታመጡ ነው በጣም ነው ያዘንኩት። ማለት የሆነ ነገር አንድ ቀን እንኳን ለኦዲየንስ ሪሊ ህይወታችሁን እንደማታስተላልፉ በጣም ነው ያዘንኩት ስሰማ ማለት ነው። እና እዚህ ጋር ሩታም ብትሆን ኤፍሬምን ቢሆን እዚህ ጋር እኔን አሳስረኛለች ሄርሜላ እኔን ወንጅላችኋል ምናምን የሚሉት ነገር አጠቃላይ ግሩፕ ማለት ነው በጣም ሄርሜላ የት እንደነበረች ታውቃላችሁ። ነገር ግን እኔ ቤተሰብ የሆነ ለመናገር እኔ ስሰማ በጣም ነው ያዘንኩት፣ በጣም ማለት ነው። በቃ አይደለ ምን ያክል ሰው ገንዘብን እንደሚያስፈልጥ ከምንም በላይ ማለት ነው። ሰው የነበረበትን ቦታ ሳይሆን የሚያሳስባቸው ወይም ደግሞ ምን ውስጥ እንደነበራቸው ሳይሆን የሚያሳስባቸው ማለት ነው። በአሁኑ ሰዓት የሚያሳስባቸው እንዴት ምን ብዬ ልስራ ስራውን በቃ ምን ብዬ ይሄንን ነገር ሚዲያ ላይ ላምጣ እንጂ ስለእናንተ ምንም አይነት ግድ አይሰጥም። በቃ አለ አይደለ አቀለው ያለ ነው እኛ ሰው ስንባል ማለት ነው። በዚህ አጋጣሚ ይኸውላችሁ እንወለዳለን፣ እናድጋለን፣ እንማራለን፣ እንመረቃለን፣ ስራ እንይዛለን፣ እናገባለን፣ እንወልዳለን፣ እንሞታለን። ይሄን ሁላችሁም ታውቃላችሁ። ግን ሳትሞቱ በፊት ታረጃላችሁ። ይሄ ሁላችንም ህይወት ላይ ያለ ነው። ይሄ አሮጊት ነሽ ምናምን ሲባል ምንም እንዳይሰማችሁ። ምክንያቱም በህይወታችን ላይ ካለው አንዱ አካል ነው። ገባችሁ አይደለ? ነገር ግን የሰው ሞትም ያለ ነው ነገር ግን እኔ በጣም ማዝነው ማለት ነው ሰው እንዴት ነው ከሀዘን ገንዘብን የሚያስበልጠው? የሆነን ለመናገር ማለት ነው። አጠቃላይ እዚህ ግሩፕ ውስጥ ታውቃላችሁ ሄርሜላ ለምን እንደተፈጠረ ምን እንደሆነች ማለት ነው። እዚህ ጋር ግልጭ አድርጌ አላወራም፣ ምክንያቱም የእናንተ ድራማ እያበላሸው የሆነ ነገር እያበላሸው ስለሆነ ማውራት አልፈልግም። ሄርሜላ እዚህ ጋር አላረገዘችም፣ አይኖ እናውቃለን። ሲቀጥል ደግሞ አሁን የሚመጡበት እንግዲህ እዚህ ጋር ሩታ ራሱ ሳላረግዝ ነው አረገዝኩ ምትለው ነገ የሚታወቅ ነገር ነው እያለች ነው። አንቺ ራሱ ዋሽተሽ ነበረ ሳታረግጂ አርግዣለሁ ብለሽ መጥተሻል። ገባሽ አይደለ? ያንቺንም እንዳትረሺ በዚህ አጋጣሚ ማለት ነው። ግሩፕ ውስጥ ያለው አጠቃላይ እየዋሻችሁ ነው ኤቭሪዴ ማለት ነው። አሁን ሄርሜላ የምትዋሸውም ወይም ደግሞ ሄርሜላ ልክ ዋሺ ተብላ ነው፣ ልክ እንደ ሩታ ማለት ነው። ልንገራችሁ፣ ልክ ሩታ አርግዣለሁ ብላ ስትመጣ እንደዚህ ሆኛለሁ ብላ ስትመጣ ልክ ሄርሜላም አሁን እንደዛ ነው እየተረገች ያለችው ማለት ነው። ገባችሁ አይደለ? ምን ማለት ፈልጌ ነው? እኔ ብዙ እንትን ውስጥ ገብቼ እንትን አልልም። ገባችሁ አይደለ? የሆነ እነሱን እንትናቸውን አላበላሽም። አውቃለሁ ሁሉም ነገር ባቅም ይሄን አክል ጠለቅ ብዬ የሆነ እንትናቸውን አላበላሽም። ግን ጫፉን እላለሁ። ገባችሁ አይደለ? ለምን እኛ ላይ በጣም ስለሚጫወት እኔ ወጥቻለሁ። በዚህ አጋጣሚ እኔ ወጥቻለሁ። ታቆኛላችሁ። እኔ በማንም ላይ የለውም። ግን እዛ ውስጥ ኦኬ፣ በእነሱ ግሩፕ ውስጥ በጣም የምትወዱ የምታረግሱ እውነት የሚመስላችሁ ለእናንተ እንዲገባችሁ ነው በደንብ የምነግራችሁ። ነገር ግን አይገባችሁም እንጂ ኦኬ፣ አይገባችሁም። ገባችሁ አይደለ? ሌላኛ ደግሞ ትናንትና ስለ ትናንትና ትንሽ ላውራ ማለት ነው። ትናንትና እዩ ቤት ገብቼ ነበረ እና እኔ ኮሜንት እየጻፍኩ ነበረ። መግባትም አልፈለግኩም ግቢ ሲሉኝ፣ ነገር ግን በጣም ተናድጄ የገባሁት ማለት ነው። ልንገራችሁ በዚህ አጋጣሚ ኦኬ፣ እኔ ልንገራችሁ ለሩታ ብዬ ሄርሜላ ሲጀመር ፎሎ አይደለችም፣ ፎሎ አልመለሰችም። እዚህ ጋር የውሸት ጥግ የምትሉት ማለት ነው። ሄርሜላ ፎሎዬን አልመለሰችም። ፎሎ ሳትሆን ላይክ ታረጋለች ብዬ ነው ያወራሁት። ዝም ብላችሁ እንደፈስ አትፍሱ እንጂ ማለት ነው። ፎሎወሬ አይደለችም። ገባችሁ አይደለ? ሩታ ፎሎ ስላልመለሰች ሄርሜላ ፎሎ ስለመለሰች ወደ ሄርሜላ ተመለሰች የምትሉ እናንተ እንትኖች ዝተቶች ማለት ነው። ዝተቶች ገባችሁ አይደለ? እኔ ለሩታ ብዬ ነው ብሎክ የተረገኩት ከዩቲዩብ እስከ ቲክቶክ ማለት ነው። አብርሃም ገና ወደ 50 ነው ቢያንስ እንደዛ ፎሎወር እያለ ነው እኔ አብርሃም የምንታወቀው ቲክቶክ ላይ ፎሎወር የተባባል ነው ማለት ነው። ነገር ግን በሩታ ምክንያት ነው ብሎክ ያደረገኝ። ገባችሁ አይደለ? ዩቲዩብ ላይ መጥቶ በሩታ ቤትም በራሱ ቤትም ብሎክ ያደረገኝ በሩታ ምክንያት ነው። እኔ ፎሎ ለማኝ አይደለም። እሺ
ገባችሁ? ሩታ ፎሎ ስላልመለሰች ገና ብሎክ አረጋታለሁ ከፈለጋችሁ ሩታን ማለት ነው። ምን ልወስድ ነው ከሷ? ፎሎ መለሰች አልመለሰች ምን ልጠቅመኝ እንዴ? ምን ልጠቅመኝ? ከፈለኩት ቀጥታ ደውላለሁ። ኦኬ የኔ ስልክ ካወቀች ደግሞ አታነሰም ላንቺ ምናን ካላችሁ ደግሞ ብዙ ስልክ አለ መደወል ይችላል እሷን ከፈለኩ ማለት ነው። ዝም ብላችሁ እንደ ልክ ምግብ በልታችሁ ሆዳችሁ አብጦ እንደምትፈሱት ዝም ብላችሁ አትፍሱ። ገባችሁ? እኔን ታቆኛላችሁ። እሺ ለጥቅም እንደማልጠጋ ለፎሎ እንደማልጠጋ ታቆኛላችሁ። ሶ ሪሊ ነገር ነው ማወራው። ሩታ አይደለም እዚህ ጋር ሩታ አጠፈችም አላጠፈች እሺ ሩታዬ የኔ ፍቅር ሩታዬ ትክክል ናት፣ ሄርሜላዬ ትክክል ናት፣ አብርሃም ትክክል አለልም። በአናታችሁ ብትዘገዘቁ አለልም። ምን ታመጣላችሁ? ምንም አታመጡ አለልም። ገባችሁ? ደግሞ አሽቃባጭም አይደለም አድናቂም አላደንቃቸውም። ደግሞ ምናቸው ነው የሚደነቀው? ምናቸው ራሴን አላደንቅም እንዴ? ብሩኬና ሃይሚኒው እንዴት ኦዲየንስ የመዳንቀ ምን ያክል እንደሚያከብሩ ገባችሁ አይደል? ምን ያክል እንደሚያደንቁ ይውስቲ። እሺ ገባችሁ አይደል? ግምጃዬ የመዳን ቅመም ናት። ገባችሁ አይደል? ኢቨን እንኳን የመዳን ቅመም ሆና ከነሱ ጋር እያዝናኗት አብሮ እየሰሩ እያሳደጓት ነው። ገባችሁ? እና አብርሃም የትኛው የመዳን ቅመም ነው አብሮ እየሰሩ እያሳደጉት? የትኛው የመዳን ቅመም ነው ድምጽ የሆኑት? የትኛው አመት በዓል ሲመጣ ነው እንኳን አደረሳችሁ ብሎ ለእናንተ ለመዳን ቅመሞች እንትን የሚሉት? እናንተ እኮ ናችሁ የምትለምኑት። ውደዱን በግድ እንወዳችኋል። እነሱ አይወዷችሁም። አለቀ። ልንገራችሁ፣ አይወዷችሁም። የሚወዱ ክብር ለሚሰጡ ስጡ። ክብር ለሚወዱ ኦዲየንስ ዩቲዩበር ክብር ስጡ። አሁን ከነሱ የነሱ ቪዲዮ ላውራ ስለናንተ ላውራ። ለናንተ ክብር ለሚሰጡ ዩቲዩበሮች ክብር ስጡ። ክብር ለማይሰጡ ገንዘባችሁን ለሚፈልጉ ዩቲዩበሮች ገንዘባችሁንና ክብር እንትናችሁን ዝቅ እያደረጋችሁ እኝኝኝኝ አትበሉ። እሺ ግን ከአናቴ ወረድ በሉ። ከኔ አናት ማለት ነው። ከኔ አናት ወረድ በሉ። እሱ ነው የሚጠቅማችሁ። አንድ ነገር ምነግራችሁ ማለት ነው። በቃ አለቀ። አትንኩኝ። ኦኬ አሁን ወደ ቪዲዮ ልሂድ። በጣም አወራውባችሁ አይደለ? በጣም ይቅርታ። እሺ ይቅርታ ምላችሁ ግን የራሴ ኦዲየንሶች፣ እሺ ትክክለኛ ተመልካቾች ነው። ኦኬ ይቅርታ ምለው እናንተን አይደለም። እኔ እንዳላሰርኳት ወይም ደግሞ እኔም ሩደን ኖሮ እንደዚህ ነገር አይደለም። ይሄ ባይዘው ክብር አይደለም፣ ውርደት ነው። ሄርሜላ ማርገዟ እንደ ክብር ወይም ደግሞ እንደ ነገር አይደለም። ለኔ ውርደት ነው። ወንድሜ እንደተዋረደ ነው እንጂ የምቆጥረው ወንድሜ ጀግና ሚስቱ አረገዘችለት እያለ አላወራም። አሁንም ቢሆን ማለት ነው። ምክንያቱም ሉሌ ገና 1 ዓመት ነው። ለምሳሌ ይሄ ልጅ ያድጋል፣ ነገ ላይ እንደኛ አይነት ቦታ ላይ ይደርሳል። ግን ምን አይነት አመለካከት ነው የሚኖረው? ለአባቱ ምን አይነት አባት ነው ያለኝ ብሎ ነው የሚያወራው? ገና ከሁለት 1 ዓመት ሳልሞላው ልጅ ሄዶ ደግሞ ከሌላ ሴት ጋር እኔ በጣም ነውር ነው። ትናንትና በርግጥ ትናንትና ሲጀምር ማለት ነው። በዚህ አጋጣሚ ይሄንን ነገር ልናገር ማለት ነው። እዚህ ጋር ኦኬ ምን አይነት አባት ነው ያለኝ ብሎ ሉሌ ሊያወራ ማለት ነው። ኦኬ ሲጀምር የሚሰሩት ስራ ራሱ አባቴ እናቴ ጥሩ ነገር ሰርተዋል ብሎ ሊያወራ አይችልም ሉሌ ማለት ነው። በዚህ አጋጣሚ ገባችሁ አይደል? አሁን በሉሌ እንትን ምንድነው በሉሌ ምክንያት ሳይሆን የምታረጉት ማለት ነው። ለቤተሰቦቻችሁ ራሱ ክብር የላችሁም እንኳን ለሉሌ። ኦኬ ሉሌ በተወለደ በወር ውስጥ ነው ይዛችሁ እየሸቀላችሁ የወጣችሁት ማለት ነው። ኦኬ ለሱ ብታስቡ ኖሮ ምን አይነት አባት ነው ምናምን አለኝ ሊያወራ በእናንተ ሙሉ 100% ሆኖ ሊያወራ ለእናንተ ማለት ነው። ኦኬ በወሩ ነው አውጥታችሁ እየሸቀላችሁበት የነበረው። ኦኬ እንኳን አሁን ሄርሜላ ስላረገዘች አይደለም። ኦኬ ሄርሜላ ሳታረግዝም ሩታና አብርሃም ያጠፉት ብዙ ነገር ሉሌ ሊያወራ አይችልም። ብዙ ነገር አለ። ኦኬ ገና ሕፃን ሆኖ የተደረገበት ገና አራስ ሆኖ የተደረገበት ሩታ አርግዛ የተደረገበት በጣም ብዙ ነገር አለ። ይሄ ብቻ አይደለም። ኦኬ አሁን ነገ አባቴ ነው ብሎ አያወራም ምናምን። ይሄ ብቻ አይደለም። በጣም ብዙ ነገር አለ ስለ ሉሌ ካወራን ማለት ግን እሱ ይደግበት። እስቲ አትጨምሩ ሲተረብቆ ይደግ ስለ ራሳችሁ አውሩ። በት ማታ ነው በቃ አንተም ከተለያየን በኋላ ወደ ቤት ሄጄ ድንገት ማታ ነው ድንገት ቪዲዮ ያየው። በጣም ያስደነገጠኝ ነገሩ ማለት የሆነ ብዙ ነገር እንዳስብ አደረገኝ። ግዝናው እውነት ነው ምንድን ነው ወይስ ውሸት ነው? አርግዛ ደግሞ ጠፍታ ከሆነ ወይ ደግሞ አርግዛ ከሆነ ይህን ያህል ችግር መፍጠር እናንተ እስር ቤት እስክትገቡ እንግዲህ በአሁኑ ሰዓት ቴክኖሎጂ አለ። ቢያንስ እንኳን ስልክ ሊዘጋ እንኳን ቪዲዮውን ታያለች ምን ትላለች? አይ እኔ እንደዚህ ቦታ ነው ያለው አላውቅም በቃ እኛ ሰው ሞክረን እንዲህ ብሎ ስለነበር ግን በጊዜው እንደዚህ ነው ቢያንስ እንኳን ብትለን ትችል ነበር። ተረዳኝ አይደለም? አሁን ትናንትና እንደዛ ሆኗል ሲባል አብረሻው ጋር ማታ ስልክ በተከታተልኩት እንዲህ ብሎ እንደውም ዛሬ ነው ይሰራል ሲጀመር እፈልጋለሁ ጋር እኔ ነኝ እዚህ ጋር በማያገባኝ ገብቼ ሄርሜላ ላይ እንዳለች ሳላቅ ነው አንተ ነህ ተብዬ ነው እስር ቤት የገባነው። እኔም ሆነ ዳኒ ሩታ ምን ትታሰር ነበር ሲጀምር ማለት ነው። እዚህ ጋር እኮ ተጠራጣሪ ስለነበሩ ነው ሰው አብርሃም እዚህ ጋር ማለት ነው። ሄርሜላ ጥፋቷም እንደው ተቀላችሁ። ኦኬ አብርሃም እንደዛ ሲሰቃይ ኦኬ ቪዲዮ እያየች ነው እንደዛ እንደ እንትኑ ላውራ ብዬ ነው። ኦኬ በዚህ አጋጣሚ ማለት ነው እኔ የውስጤን ራሴ አውቃለሁ።
እነሱ ምን አይነት ሁኔታ ውስጥ እንደነበሩ ሄርሜላ የት እንደነበረች ምን ላይ እንደነበረች እነሱ ምን እያረጉ እንደነበሩ ሁሉም ነገር በውስጥ ያውቃለሁ። ኦኬ አሁን ስለ ቪዲዮ ዝም ብለን አስተያየት እንስጥ። ገባችሁ አይደለ? ስለ ቪዲዮ ማለት ነው። ሶ እዚህ ጋር እንደ ቪዲዮ ስናስበው ኦኬ ስናሰላስለው ማለት ነው። ኦኬ ሄርሜላ ጥፋተኛው የቱ ጋር እንደሆነ ታውቃላችሁ? አለመደወሏ ለአብርሃም ገባችሁ አይደለ? አብርሃም ጋር ደውላ እኔ እዚህ ጋር ነኝ ሶ ምንም አታስብ፣ እነሱ አይደለም ጥፋተኞች፣ እኔ እዚህ ቦታ ነኝ፣ ስለዚህ ትንሽ ጊዜ ስጠኝ እመጣለሁ ብላ አለማለቷ ጥፋተኛ ናት። ገባችሁ አይደለ? እስከ ወንድምየው ድረስ ማሳሰር ማለት ነው። ወንድምየው ደግሞ እንዲታሰር ደግሞ የተደረገው ምንድነው? የሱ ጥፋት ዛሬ አግኝቶ ሻይ ቡና ብሎ ሄርሜላ ማታው መጥፋት የሱ ጥፋት ሆነ ማለት ነው። ምክንያቱም እሱ እንዲጠራጠር ተደረገ ማለት ነው። ምክንያቱም ከዛ በፊት አብርሃም የዛ ቀን ከሱ ጋር ከኤፍሬም ጋር ከተገናኘች በኋላ በስልክ እንጂ በአካል አላገኛት፣ ማንም ሰው አላገኛትም በአካል ማለት ነው። ስለዚህ ነው ኤፍሬም እንዲጠረጠር የተደረገው። ገባችሁ? ማንም ሰው እንኳን አብርሃም አይደለም እንኳን እኛ ኦዲየንስ አይደለም እነ ሩታን ኤፍሬምን ተጠራጥረን እነሱ ናቸው ብለን ለማውራት ማንም ሰው የሚያደርግ ነገር ነው ያደረገው። ገባችሁ አይደለ? ስለዚህ ሰው እሱ ጋር ሄርሜላ ጥፋተኛ ናት። አብርሃም እንደዚህ ሲጨነቅ ወንድሙን ሲያሳስር እንደዚህ ሲሆን ሄርሜላ ናት እዚህ ጋር ጥፋተኛ ማለት ነው። ገባችሁ? ማንኛውም ሴት ሰው አርግዛ ይሆናል አይደለ? እዚህ ጋር ልንገራችሁ ሄርሜላ 100% በአብርሃም እኔ መናገር የምፈልገው 100% ኦኬ በአብርሃም ልጄን ይቀበለኛል ወይም ደግሞ ቤተሰቦቹም ይቀበሉኛል እኔን ብላ የእውነት ሙሉ ፐርሰንት እምነት ቢኖራን ኖሮ አጠፈን ነበረ። ነገር ግን አብርሃም ላይ የሆነ በጣም ጥርጣሬ ወይም ደግሞ ልክ ሩታ ላይ ያደረገው ነገር እንዳያደርግባት ስለፈራች ነው የሄደችው ማለት ነው። ምክንያቱም አብርሃም ኦኬ ያስረግዛል ወይ ይጠፋል፣ ሴት ለመጫወት ነው እሱ የሚፈልገው፣ መሸቀል ነው የሚፈልገው። ኦኬ አሁን ያው ሩታ ላይ ብዙ ነገር ያደርግባት ነበር አይደለ? እንደዚህ በይ ሶ ሩታ ሲጀመር የአብርሃምን ሙሉ የአብርሃምን ነው የምትሰማው። በዚህ አጋጣሚ አብርሃም ያለው አንድ ቀን ትሰማለች ትሰራለች። ሄርሜላም ይኸው የሩታ ዕጣ ደረሰባት ማለት ነው። ሄርሜላ ላይ አብርሃም ያለው ነው እየሰራች ያለችው የእውነት ለመናገር ማለት ነው። እኔ አሁን በአሁን ሰዓት ኦኬ ሄርሜላ እንደዚህ ከዚህ ውስጥ መታ እኔ እንደዚህ ተብዬ እንደዚህ ስሪ ብባል አልሰራም። ገባችሁ አይደለ? ስለዚህ አብርሃም ያለውን ነገር ነው አሁን ሄርሜላም እየሰራች ያለችው። ተተካች ሄርሜላ ራሱ ማለት ነው። የአብርሃምን ነገር ነው የምትሰማው። ዋና እንትን እሱ ነው፣ ዳይሬክተር እሱ ነው፣ የሚጽፈው እሱ ነው፣ ትእዛዝ የሚሰጣቸው እሱ ነው። እምቢ ማለት አይችሉማ። አንዴ ገብቶበታል። ገባችሁ አይደለ? እንጂ ሄርሜላ ከአብርሃም ጋር ተኝታ አላረገዘችም። በዚህ አጋጣሚ እንድታቆም ፈልገው ማለት ነው። አላረገዘችም። ነፍሰ ጡር አይደለችም። ደግሞ ነፍሰ ጡር ብትሆንም ማለት ነው ልንገራችሁ ብትሆን ራሱ ማለት አይደለችም። ግን 100% እርግጠኛ ሆኜ የምናገረው አይደለችም። ነገር ግን ብትሆን ራሱ ማለት ኦኬ ብትሆን ራሱ ሰው ቀለበት አድርጋለች። አንዳንድ ሰው ቀለበት ካደረገ 80 ግድ ነው ይፈራረማል። ሶ አንድ ላይ ይኖራሉ። ገባችሁ? አብርሃምና ሩታም ቀለበት አደረጉ፣ አንድ ላይ ነው የኖሩት አይደል እንዴ? በቃ አንድ ላይ ነው የኖሩት። ሶ እዚህ መጥቶ እኛ ጓደኞች ኦዲየንሶች ተሰበሰብን ዳር ናቸው። ቀለበት አደረጉ ድጋሚ ማለት ነው። በቃ አለቀ። ሌላ ነገር የለም። ሽምግልና ተላከ ግዴታ። ግን እኔ ሴቶች በጣም ነው የምታስጠሉኝ በዚህ አጋጣሚ ማለት ነው። አብዛኛው ሴቶች ማለት ነው እናት አባት እግር ላይ ስማችሁ ሳትጡ ሽማግሌ አባት እናት ቤት ሳታስለኩ የምታረግዙና አንድ ላይ ከወንድ ጋር የምትኖሩ ነገር እኔ በጣም ነው የሚገርመኝ። እናት አባት የምሬን ነው እኮ የምላችሁ። እናት አባት ቤት መጀመሪያ ሽማግሌ ሳትልኩ ለምንድን ነው አብራችሁ የምትተኙት? ሪሊ ስናገር ማለት ለምንድን ነው የምትተኙት? ሽምግልና ሳይላክ እናት አባት ሳይፈቅዱ ለምንድን ነው የምትተኙት? ለምንድን ነው የምትሰጡት? ስለዚህ ሁሉም ሰው የራሱን መት መውጣት አለበት። እኛ የምንፈልገው ምን መሰለህ ዴፍ ጥፋታቸውን ኦልሬዲ ማመን አለባቸው። ለጥፋታቸው ይቅርታ መጠየቅ አለባቸው። አለበለዚያ እመኔን ክሱን በድብር ጋር እናነሳዋለን። ምክንያቱም በውሸት ነው የመሰከሩብን። ያልሰሙትን ያላዩትን ነገር ለሜሪም አላልፉም። ሰው ደግሞ ጭራሽ እዚህ ጋር ይቅርታ መጠየቅ አለባቸው። ኦኬ ምክንያቱም በጥርጣሬ እንትን ስላሉ በቃ እንትን እናንተን ነበረ ጠርጥረን ያሳሰርነው፣ ስለዚህ ይቅርታ ብሎ እና አብርሃም ይቅርታ መጠየቅ አለባቸው። እዚህ ጋር እስማማለሁ። ገባችሁ አይደለ? ሌላኛው ግን ክስ ምናምን የሚባል ነገሩ ቢከሰሱ ራሱ ኦኬ ቢታሰሩ ራሱ ሰው ያለ ስም ሳይሆን ተጠርጥሮ ነበረ። ማንም ሰው ቪዲዮን ቢያይ ማለት ነው ኦኬ የተፖስተውን ቪዲዮ ቢያይ ፖሊስም ሆነ ምንም እንደ ህግ ብንሄድ ማለት ነው እነሱ ናቸው ተጠርጣሪ የሚያደርገው።
እንኳን ይሄ አይደለም ለመጨረሻ ጊዜ አንድ ሰው ሲጠፋ ማለት ነው አብራችሁ የነበራችሁትን ሰው ነው ፖሊስ የሚያስረው በአንድ ቀን ውስጥ ኢትዮጵያ ውስጥ ማለት ነው። የትም አንድ ሰው ቢጠፋ ኦኬ የት ነበረች ከማን ጋር ነበረች የመጨረሻ ቀን ከሷ ጋር ነበረች ብሎ ይታሰራሉ። ይሄ ያለ ነገር ነው እንጂ በፖሊስ ምናምን እንትን ሳይሆን በቃ ያለ ነገር ነው። ማንም ሰው የሚያደርገው ነገር ነው ብዬ ነው ማስበው እና አብርሃም ያደረጉት ማለት ነው። አዲስ ነገር አይደለም። ሄደው የመሰከሩት ማለት ሁሉም ነገር በደንብ ተረጋግጧል ብዬ አስባለሁ። ኢቭን ቃላቸው ራሱ እንዳልነበረ የጠፋችበትን ያገኙበትን ማለት ጠፋች የተባለ ቀን እንዳገኙትና እንደተደዋወሉ ተናግረው ነበረ። ያንን ሰዓት ማቻ አላደረጉም። ሁላቸውም ሲያወሩ የተለያየ ወሬ ነው ያወሩት። ይሄ ነገር ራሱ ያስጠረጥረናል ብለው ራሱ አላሰቡም። ውሸት እንደሆነ በደንብ ነው የሚያስታውቀው። ስለምን ይቅርታ ጠይቀናል። በጠፋችበት ሰዓት እንደዚህ አይነት ስራዎችን እያደረግን ነበረ እንፈልጋት በሚል ሀሳብ ሌላ ነገር ነው አስበው የነበረው በሚል ሌላ ጥፋት አጥፍተን ነበረ። ለዛ ጥፋታችን ይቅርታ ጠይቀናል። እነሱም ይቅርታ መጠየቅ አለባቸው ብዬ አምናለሁ። ካልሆነ ግን ክሱን እናነሳዋለን። ይኸውላችሁ ቤተሰብ ኦኬ እዚህ ጋር ማለት ነው እኔ መስማማው ይቅርታ ይጠይቁ ነገር ግን ብትከስ ራሱ ማለት ነው ብትከስ ራሱ ምነግራችሁ ነገር አይታሰሩም። ምክንያቱም እዚህ ጋር ማንም ሰው የሚያደርገው ነው ያደረጉት ብዬ ስለማስብ ማለት ነው። ጥፋተኛ እዚህ ጋር ሄርሜላ ናት። ምክንያቱም ደውላ አለመናገረው ነገር ግን ማንም ሰው ወላጅም ሆነ ልጃቸው ቢጠፉ የሆነ ሰው ጋር መጨረሻ ካንቺ ጋር ነበረው ተብሎ ያ ሰው ነው የሚታሰረው ማለት ነው እስከ ጥርጣሬ ማለት ነው። ከዛ በኋላ ይፈታሉ። ይሄ ኖርማል ነው። ከከሰሳችሁም ክሰሱ። ነገር ግን ይቅርታ መጠየቅ ደግሞ ግዴታቸው ነው እና አብርሃም ማለት ነው። ምክንያቱም ወንድምየውንም ስላሳሰረ ዳኒም በማያውቀው ስለታሰረ ሜሪ ደግሞ ውሸት ነው ብዬ ላምን እንጂ ሰምቻለሁ አለች። እሷም ሌላ ነገር ፈልጋ እንደሆነ አላቅም ወደ አብርሃም እንደመጠጋት እንደሆነ አላቅም። እሷም ይቅርታ መጠየቅ አለባት። ብዙዬ ግን እርጉዝ ናት እንዴ? ነፍሰ ጡር ነች? የምሬን ነው ነፍሰ ጡር ናት መሰለኝ። የመጣሁት ከእናንተ ደውላቸው ብለው ዳብሽ ደውላቸው ብለው ነበረ እና ሀሳብን ከእናንተ ቀድሞ እያወራን ነበረ። መጀመሪያ በተፈጠረው ምክንያት እንግዲህ ትናንትና አብርሽ ያሳሰረኝ እሱም እርግጠኛ ባልሆነው ነገር ምንም መረጃ ባልያዘው ነገር ነው እስር ቤት ያሳሰረኝ። እንደ ማንኛውም ሰው መጥቶ አልጠየቀኝም፣ ምንም ነገር አልጠየቀኝም። በጣም ያዘንኩበት፣ በጣም የተከፋሁበት። ሲቀጥል ደግሞ ሄርሜላ ተገኘች። በመገኘቷ እሱ አይደለም ደስ ያለው፣ እኔ በጣም ደስ ብሎኛል። ትናንትና ብያልኩ ነበር። ምክንያቱም ሄርሜላ ካልተገኘች እድሜ ልክ የሚጠረጠረው እኔ ነኝ። ምንም ነገር ማድረግ ይችላል። በቃ አትደርስብኝ ብሎኛል። አልደርስበት። የፈለገው ነገር ወረድ አድርጓል። ገብቶሃል? ግን ያለ ስም ነው ስም ያሰጡኝ። አሁንም ግን ያላደረኩት ነገር ማድረግ አለ እስከምባል ድረስ ያ ሁሉ ሰው እየጮህብኝ ነበረው። እኔም ብቻ አይደለሁም፣ እኔም ዳኒም ሩታም ነው። ስለዚህ እኔ እንጃ አሁን እሱ ምን እያሰበ እንደሆነ አልገባኝም። ሄርሜላ መታለች፣ ተገኘ በቃ አብርሃም ማለት ነው። አሁን ይኸውልህ አብርሃም ይኸውልህ ጥፋተኛ ሄርሜላን ብትሆንም ነገር ግን ይቅርታ ጠይቅ እዚህ ጋር ማለት ነው። ምክንያቱም ያው ያደረከው ማንም ሰው የሚያደርገው ነው። ገባ አይደለ? ማንም ሰው ማለት እኔም ማደርገው ነው። የመጀመሪያ ጊዜ ታየችው ከኤፍሬም ጋር ስለሆነ ኤፍሬም ነው መታሰር የነበረበት፣ ታሰር አለቀ። ነገር ግን ሄርሜላ ደግሞ መደወል ነበረባት፣ ያው ሁሉ ጭንቅ እያየች ማለት ነው። ምን ማለት ፈልጌ ነው እንግዲህ ሲጀመር በወንድምና በወንድም መግባት መጨረሻ ከመገኘቱ አልፎ ደግሞ አርግዣለሁ ማለት ምን እያሰበ ራሱ እንደሆነ አልገባኝም። እሱ ራሱ እንዴት እንዳሰበው አላውቅም። ያ ሁሉ ጊዜ ዝም ብላ ኦልሬዲ እያየችው ነበር። ያ ሁሉ ነገር ሲሆን እንዴት እየሆነ እንደነበር ታውቃለህ አንተ ራሱ አይደለም። እኔ እኮ ዛሬ ያሰብኩት የትኛው ቪዲዮ እንደሆነ ታውቃላችሁ? አብርሃም ጥሎ መጥፋት እየሮጠ ይጠፋል ብዬ ነበር ያሰብኩት ማለት ነው። ግን አለ ፊቱ ታስሮ ቢሆንም አለ የምሬን እንዴት እንደሆነ እንደነበረ እኮ አብርሃም ያስታውቃል። በሄርሜላ መጥፋት ብዙ ነገር ውስጥ ገብቷል። በጣም እየተጨነቀ እንቅልፉን እስከማጣት ድረስ ደርሷል አይደል? ያ ነገር ታውቃለች። እሷም ያ ነገር ሳታቀርታ አይደለም። እኔ እንጃ ወዳውና አፍቅራው ቢሆን ኖሮ ለሱ ስሜት ትጠነቀቅ ነበር። የእሱ ጭንቀት ይገባት ነበር ብትወደውና ብታፈቅረው ኖሮ። እኔ አልገባኝ። የልጅቷ ነገር አሁንም ጭራሽ ሊዋጥብኝ አልቻለም። አሁንም ሌላ የተዋሸ ነገር አለ ብዬ ነው የማስበው። ሌላ የተደበቀ ነገር አሁንም ቢሆን አለ። አብርሃም ቢሆን አሁንም እየተዋሸ ነው። አሁን በመጀመሪያ ደረጃ ይመጣል ግን ማለት ነው ሄርሜላ እኮ አሁን አላረገዘችም። ነገር ግን አርግዣለሁ ስትል ደግሞ አብርሃም አመነ ማለት ነው። ገባቸው? አምነዋል። ልጁን ተቀብሏል። የእሱ እንደሆነ ተቀብሏል። በዚህ አጋጣሚ ግን አብሮ እንደሚተኙ ግን እወቁልኝ፣ ቤተሰብ እወቁልኝ። አብሮ ነው የሚተኙት። ሄርሜላና አብርሃም አብሮ ነው የሚተኙት። ባይተኙ ኖሮ አያምንም ነበረ ማለት ነው። ግን ሄርሜላ አሁን ሽምግልና ማስላክ አለብሽ በዚህ አጋጣሚ ማለት ነው። ብዙዬ ደግሞ እግዚአብሔር ምንድነው የሚባለው? በሰላም ጉለጂ ነው ምንድነው? ማርያም ምን ትበልልሽ? በሽልማት ታውጣሽ። አይ ገና አልወለደችም ብቻ የሆነ ነገር ይባላል። ዋናው ነጥባችሁ አሁን ሌላ ነገር ማውራት ተውና ኢፋ በመጀመሪያ ደረጃ ይኸውልህ ካንቺ ጋር አውርቼ ጨርሰናል እና በካሜራ ፊት ይሄን ነገር መውራት ነበረበት። ካሜራ ነው መውራት አልነበረበትም ነበረበት። አንቺ ደግሞ ዝም በይ። በካሜራ ፊት መወራት ያለበት ወይ ትላለች እንዴ? እና በካሜራ ፊት አይደል እንደ ሁሉ ነገር የተደረገው? ለምንድን ነው የማይወራው? ለምንድን ነው የማይወራው? ሲቀጥል እሺ አውራ ችግር የለውም። አሁን ቢሆን ሌላ ራሱ ለምንድን ነው የማይወራው በካሜራ ፊት? እኔ የምለው ሁሉ ኧረ እባክሽ
በቀደምም እኛ እነሱ ናቸው ሄርሜላን ያፈኗት ያገቷት ብለን የደመደመ ነገር የለም። ተጠርጥረው ነበረ። የትኛውም ሰው ደግሞ ሲጠረጠር ይገባል፣ ቼክ ይደረጋል። ንጹህ ከሆነ ይለቀቃል ብያለሁ። ያኔም እነሱ ሲገቡ ማለት ነው። ስለዚህ እነሱ ናቸው ብዬ የደመደምኩት ነገር የለም። ስለዚህ ሄርሜላ አላገቷት ነበር። አዎ ነግራኛለች። ማንም እንትን አላላትም። ራሷ ነበር የጠፋቸው። ያጠፋት ደግሞ ምክንያት ደግሞ ለዚህ ጋር መናገርም አይጠበቅብኝም። የራሷ ምክንያት ነው። እነሱ የምናወራበት ነው። ከዛ ውጭ ግን ከእነሱ ጋር ያለኝ ነገር ግን እነሱ ናቸው ብዬ የደመደምኩት ነገር የለም። ምናልባት ኤፍሬምም ሩታም በጊዜው ከእናንተ ውጭ ማንም አይደለም ብዬ ጠርጥሬያቸው ነበረ። ለዛ ደግሞ በጣም ይቅርታ ለሱ ማለት ነው። ከዛው ጥሩ ይቅርታ ጠይቋል። አለቀ። ምን ፈልጉ አይደለ? ይቅርታ ጠይቋል። ሶ አለቀ። ነገር ግን ይቅርታ ባይጠይቅም ማንም ሰው የሚያደርገው ነው። እንኳን አብርሃም አይደለም ዓለም ላይ ያለ ሰው ማንም ሰው የሚያደርገው ነው ያደረገው። ኦኬ ይሄንን እመኑ። መጀመሪያ ግን ይቅርታ መጠየቁ ደግሞ ትክክል ነው፣ ግድ ነው። ግን ስለ ሄርሜላ እኔን መዋሸት የሆነ ነገር ምናምን ማንም ሰው የሚያገባው ሰው የለም። እዚህ ጋር እኔና እሱ አውርተን የምንዘጋው እኔና እሱ አውርተን የምንፈታው ነገር ነው። በእነሱ ጉዳይ ግን የዛን ጊዜ በተፈጠረው ነገር ሶሪ። ከዛ ውጭ ግን ሌላ ነገር ከሌላችሁ መሄድ እንችላለን። የሚመጣበት ነገር ከሌለ ማለት ነው። በመጀመሪያ ደረጃ ማለት ነው አሁን እዚህ ጋር ማስመሰል አይጠበቅብን። 100% እነሱ እንደሆኑ እርግጠኛ ነኝ ብለህ ነው ያስገባህል። ቪዲዮ የለም። ፖሊስ ጣቢያ ውስጥ ነው የተነጋገርነው። አይደለም ሻሸቱ ፌር አይደለም። ሲቀጥል ደግሞ አንተ ብቻ አይደለህም። ምንም በማያውቁት ነገር ጓደኞች ኢቨን ሲመሰክሩ ቁጭ ብለህ ነበር እያየህ። አሁን እኮ ይቅርታ ጠይቃለህ አይደል እንዴ? ሌላ ምንድን ነው? ቆይ የነበረው ከእነሱ ጋር ተገናኝቷል። ኢቨን ቃላችሁ ራሱ እኮ ተመሳሳይ ነበረም። እኔ የምለው ማለት ነው ብዙዬ ግን የአብርሃም ጋርድ ናት። የምሬን ነው። እሱ ሲጠራ እሷ ትመጣለች። እዚህ ራሱ ነገራችሁ ማፈር ነው ያለባችሁ በእውነት። ምክንያቱም ጠፋች የተባለችበት ሰዓት፣ የተደዋወልንበት ተገናኘን ያላችሁበት ሰዓት ጨራሽ የማይገናኝ ሰዓት ነበር። እዛ ጋር ስታወሩ የነበረው ፊት ለፊት ነበረ። አንዱ ሲወጣ አንዱ ይመሰክራል፣ አንዱ ሲወጣ አንዱ ይመሰክራል። እኛ ፊት ለፊት ቁጭ ብለናል። ቃላችሁን እየሰማን ነበር። አንድ አልነበረም ሀሳባችሁ። አላለፈም። የእኛ ስም ጠፍቶ ነው የቀረው። ሲጀመር እኮ የሰሩትን ስራ ልክ አልነበረም እኮ። አሁን እኮ ማለት ነው ሩታ መጀመሪያ ካያችሁት ይቅርታ ይጠይቁን ብላለች። ይቅርታ ካልጠየቁ ከሳለሁ ብላለች አይደለ? ይቅርታ ጠየቀ። እሷ ላይ በመቀለላችሁ እኛ ጠፍታችሁ እየፈለግናት እያለ እናንተ ፎቶ ይዛችሁ ምናምን በማሾፋችሁና በመቀለላችሁ ነው እዛ ነገር እንድንገባ እንድንጠረጥራችሁ ያደረገን ደግሞ እሱ ነው እንጂ ሌላ ጉዳይ ነው። እነሱን ያሳስሩት ብለን ማይሆን መረጃ ሰብስባችሁ እዛ ጋር እየዋሻችሁ ነበረ ነው እያልኩት ያለሁት። ከገባን በኋላ ያወራችሁት ወሬ ውሸት ነበር። ገብቶሃል? መጠርጠራችንና ለመጠርጠራችን አይደለም እዚህ ጋር ማተር የሚያደርገው በውሸቱ ነበር እየመሰከራችሁ ነበሩ። ኢቭን ጓደኞችን ሰብስበን ወንድም ላይ የልጅህ እናት ላይ ገባ አይደለ? ከዚህ በፊትም ጓደኛ ነበራችሁ ከዳኒ ጋራ። አሁን ነው እንደዚህ አይነት ሁኔታ ውስጥ የገባችሁት። ስለዚህ በማታውቁት ነገር 100% እርግጠኞች ነን ብላችሁ ነው የዋሻችሁትና የመሰከራችሁት ነው እያልኩት ያለሁት። ምንም አይነት መረጃ ሳይኖራችሁ። ስለዚህ አብርሃም አይወላችሁ እዚህ ጋር እሺ በማይሆን ነገር ጠርጥሬያችሁ ነበረ ብሎ ይቅርታ መጠየቅ አለበት ማለት ነው ድጋሚ አግታችኋል ምናምን አላውቅም። ከአንተ ጋር ብዙ ነገር አውርተናል። አሁን እዚህ ጋር ዴቭን አብርሽን አገኘዋለሁ ሲለኝ እኔ ማውራት ፈልጋለሁ ያልኩት እንጂ አንቺም እንደምትመጪም አላወኩኝም። በቃ አብርሃምን የፈለኩት ከአብርሃም ጋርም መጨረስ ያለብኝ ነገር ጨርሻለሁ። ግን ዴቭ አሁንም ምነግርህ ነገር ማውራት ፈለግ እሷን እንትን ማትል ሆነች ግን እሷም ሜት ስላለች ጊዜ ከቡዜ ጋር አውርቼ ጨርሻለሁ። ለምን እንደዚህ መከፋፈል ምን አመጣው? እሱን እኮ ነው አሁን ያለ ነው። አንተም እንደ ባዳ ሂጂ ወይ ደግሞ አንቺ አታስፈልግም አይነት ነገር አታስፈልግም ምናምን ያልኩበት ነገር የለም። በቃ ከእሷ ጋር ባለፈው ተገናኝቼ አውርቼ ጨርሻለሁ። ያላገኘሁት አብርሃምን ነበር። ከእሱ ጋር ነው ማውራት ፈልገው ገብቶሃል አይደል? ስለዚህ አሁንም ቢሆን ችግር የለውም። ይቅርታ ጠይቅ አይደል? ኖርማል ነው። እኛ ግን ቤተሰብ እኔ በጣም የሚገርመኝ ምንድን ታውቃላችሁ? ታላቅ እህት ተብላ አሁን እህት አይደለችም ታውቃላችሁ። እኔ መናገር አልፈልግም። ይሄም ወንድም ተብሎ ወንድም አይደለም ይሄ ታውቃላችሁ እናንተም ማለት ነው። ይሄም ወንድም ተብሎ መጣ። እሺ ወንድም አይደለም ታውቃላችሁ እሱንም ማለት ነው። ነገር ግን እንደ እንትኑ ስናየው እሺ ታላቅ እህት ናት። ታላቅ ወንድም ነው፣ ታናሽ ወንድም ነው ኤፍሬም። ኦኬ አብርሃም አለ። ግን እቺ ሩታ ደግሞ ሚስቱ ነች። ኦኬ እቺ ደግሞ ብዙዬ ደግሞ ታላቅ እህት ነች። ኦኬ ግን እንደዚህ መሀላችሁ ላይ ማለት ነው እንደዚህ አይነት ሲገናኝ እንደዚህ ስትጣሉ እንደዚህ ስትሆኑ ምንም አይመስላችሁም? ምንም ነገር አይመስላችሁም? በቤተሰብ መሀል እንደዚህ ክብራታችሁ እንደዚህ ሆናችሁ እንደዚህ ስታወሩ ምንም አይመስላችሁም? ታላቅ እንትን ተብላ አታሰልጊ ምናምን ተብላ ሲወራ ምንም አይደለም። ሰዎች ማሳሰር አያቅተንም። ባይዘው ለእኛ እንደው ቀላል ነው ገብቶሃል? ከእነሱ ይልቅ ለእኛ ማሳሰር በጣም ቀላል ነው። ግን አንፈልግም ማሳሰሩም። ተው ይቅርታም ጠይቀዋል። በይቅርታ የምናልፈው ነገር ነው። ችግር የለውም። የምር አሳስሩ እስቲ። እኔ ማየት እፈልጋለሁ። ምን ብላችሁ እንደምትከሱ ማየት እፈልጋለሁ። ማለት ልጅቷ በራሷን የጠፋችሁ። ስለዚህ እኛ ተጠርጥረን ነበረ የገባነው። እኛ ታስረን ወጥተናል። ስለዚህ እነሱ ይታሰሩ እኛን ስለጠረጠሩ ማለት እኛን ተጠርጣሪ አድርጎ ስላስገቡ ይታሰሩ ብላችሁ ነው የምታስሩት ወይስ ስማችን አጥፍተዋል ብላችሁ ነው የምታስሩት? የእናንተ ሲጀምር ምን ስም አላችሁና ነው ስማችሁ የሚጠፋ? አጠቃላይ ማለት ነው ግሩፑ ምን ስም አላችሁ? ምንም ስም የላችሁ። በዝሙት ነው የምትታወቁት ሁላችሁ። በዝሙት አለቅ። ሌላ ምንም ስም የላችሁ። ምንም የሚያምር ስም ምን አላችሁ? ግን አሁንም ቢሆን ይሄ ልጅ
በጣም ብዙ ወጥመድ ውስጥ ነው እየገባ ያለው። አያገባችሁም ብሏል። በቃ ችግር የለውም። እኔ ኖርማል ነው። አንዳንድ ሰው ታስብለትም አይወድለትም። እንታ ሲጀመር በመጀመሪያ ልነግር የምፈልገው ነገር ቢኖር ማለት ነው እሷ ሲጀመር ውሸቷን ነው አረገዝኩኝ ምናምን እያለች የነበረው። ብታረግዝ ኖሮ እንደዚህ የምትጠፋበት ምክንያት አይኖርም። ምክንያቱም የእኛን ስም ለማስጠፋት ነው ይሄን ሁሉ ነገር ስታደርግ የነበረው። ገባ አይደለ? ሲቀጥል ደግሞ እዚህ የእኛን ህይወት እንደዚህ እየበጠበጠች እሷ አረገዝኩኝ ምናምን ብትል ልትቀበላት አይገባም። ሁሉም ነገር ውሸትና ቅንብር እንደሆነ በደንብ ያስ ግን ማለት ነው ቤተሰብ ታያላችሁ። አሁን ምንድነው የሚደረገው? ሄርሜላ ሆስፒታል ይወስዷታል ወይም ከዛ በኋላ እንትኑ ይሄ ምንድነው የእርግዝና እንትን የመረመረችበት ታውቃላችሁ። እሱን 2 ቀይ መጥቶ ነበረ ከዛ በኋላ አልመጣም ብሎ እንደ ፕራንክ ወይም ደግሞ እንደዚህ ሆኖ እንትን ይላሉ ማለት ነው። ገባችሁ አይደል? እንደዛ ያመጡታል እንደ ውሸት እንደሆነ ለኛ ለመግለጽ ማለት ነው። ወይም ደግሞ አላረገዘችም ለማለት ትብትብ አድርጎት ነው የሚያመጡት ማለት ነው። ግን ሄርሜላ ደግሞ እንደዛ አድርጎ ያመጣሉ። ከዛ በኋላ ደግሞ እኛ ደግሞ ለምን እንደጠፋች ምን እንዳለች እንረሳለን። ገባችሁ አይደለ? እሷ ደግሞ ሄርሜላ ደግሞ ምን ትላለች? እኔ እርግዝ መስሎኝ ነበር የጠፋሁት ብላ ትመጣለች ማለት ነው። እንደዛ ነው አድርጎ የሚያመጡት። ሶ ነፍሰ ጡር እንዳልሆነች ሲያውቁ ማለት ነው። አይደለችም ግን ምንድነው ያሰቡት እነሱ? በቃ እኔ ነፍሰ ጡር ነበር የመሰለኝ ምናምን ብላ ሄርሜላ እንድታወራ ያደርጋታል። እንደዛ ነው የምትመጣው እንጂ ነፍሰ ጡር መስሏችሁ ነው። ልክ አሁን ባለፈው ሩታ ነፍሰ ጡር ነኝ ብላ የለ ገባችሁ? እግዚአብሔርን ነፍሰ ጡር ነኝ ብላ ነበረ። ከዛ በኋላ ሩታ ምን አለች? በቪዲዮ መሀል ላይ ማለት ነው አብርሃም ምን አለ? ሩታ ሰጥን አብርሃም ማለት ነው እርጉዝ ነኝ ብለሽ ራሱ ዋሽተሽኝ ነበረ ብሎ እርጉዝ ነኝ ብለሽ ሳታረግጂ ዋሸሽኝ ብሎ እንደ ቀላል አወራ። ገባችሁ? ከዛኛ ደግሞ ምን ነው በቃ ምንም አላልንም። ሰው የሄርሜላንም እንደዚህ ነው እንደ ቀላሉ የሚያወሩት። አለቀ። ነገ ከነገ ወዲያ ደግሞ ይሄ ነገር መታወቁ የማይቀር ነገር ነው። ሲጀመር አንተ እንዴት አይገባም? 8 ቀን ሙሉ ጠፍታ ዛሬ ላይ መታረገዝኩኝ ስትል እንዴት አይገባም? እየነገር ነው ደጋግም እየነገር ካሉት ለአንተ ብዬ ነው። እዚች ጋር አለም አንድ ነገር ስመኝ እዚች ጋር ማለት ነው አብርሃም ያንተ ስም ብቻ ነው እየጠፋ ያለው። የሁላችንም ስም የጋሽዬም የእናቴም ስም ነው። ምን አይነት ልጅ ነው? ማን ያሳደገው ነው እየተባለ ያለው? ምን አይነት አስተዳደግ ነው ያለው እየተባለ ነው። ስለዚህ አንተ በምታደርገው ነገር አንተ ብቻ ነው እየተሰደብክ ያለው። አሁን አይደለም እኮ እንደዚህ ማለት የነበረባችሁ ለአብርሃም የጋሽዬም የማንም ስም እየጠፋ ነው የቤተሰብ አሁን አይደለም እኮ ድሮ መጀመሪያ ልክ ከሩታ ጋር ተጣልቶ ማለት ነው እየሮጠ ከፍቅር ጋር ሲሄድ እየሮጠ ነፂ ጋር ሲሄድ ማለት ነው መቆንጠጥ ነበረባችሁ። አሁን ነው እንዴ? አሁንማ አለቀለት እኮ አለቀ። አሁን ነው እንደምትቆንጥጡት ያምራችሁ ነው። የት ነበራችሁ የዛ ሰዓት? መጀመሪያ ገና ከሚስቱ ጋር ተጣልቶ ትንሽ ነገር ተጣልቶ አንተ ደግሞ አንተ አባወራ አይደለ እንዴ አትቆጣጠርም እንዴ እሷ ወንድናት ምናምን እያልክ አንተ ራሱ ማለት ነው አንተ ራሱ ወንድም አንተ ኤፍሬም ራሱ ማለት ነው እንደዛ እያልክ አልነበረ? የዛ በፊት የዛ ሳል ነበር አብርሃምን መቆንጠጥ። አሁንማ ምን ያደርጋል? እዛም ጋሽዬም እናቴ ምንም ባላደረጉት ነገር እስከዛሬ ልጅ ተንከባክበው ለዚህ መቆም ብዙ መስዋዕትነት የከፈሉ ሰዎች ዛሬ ላይ ግን እያሰደብካቸው ነው። ቢገባክ አሁን ነው የተሰማ። አሁን ከሄርሜላ ስታረግዝ ነው እሱ የተሰማ። ተው እንጂ የነገ ህይወቴን ታበላሽ። እሱም እኔ ልጎዳ ምንም አላረገዘችም። ልንገርህ ታርገዝም አታርገዝም የምርዋንም ይሁን የውሸቷንም ይሁን የእውነቷንም ይሁን ምንም ይሁን ለእሷ እኔ ኃላፊነቱን ወስዳለሁኝ። ከዚህ በኋላ የእሷን ስም እያነሳ እንደዚህ እያልክ እኮ ነው ህይወትን እየበጠበጥክ ያለው። አትድረሱብኝ፣ አትንኩኝ፣ እኔ አውቃለሁ እኔ ለራሴ ያላን ስም እያልክ ነው ህይወትን እየበጠበጥክ ያለው። አሁንም ሰላም እንዲሆን ነው ብያለሁ። ቦታ ላይ ሄርሜላ በማርገዟ ራሱ ተናደዋል እነሱ። ምንም እኮ ያስታውቃል። እሱም በጣም ተናደው ነው የመጡት። ለአንተና አንተ ልጅ እኮ እኮ ገና 1 ዓመት አልሆነውም። ምን አይነት አስተሳሰብ ነው ያለው? አሁን ተረጋጉ፣ በቃ ተረጋጉ። አሁን ዝም ብለህ የምታወራው ነገር አይደለም። ዝም ብለህ አታውራ ኤፋ። በቃ ከቻልክ በዝምታ አግዘኝ። በቃ አንተ አሁን ማለት ነው አይመስል ነገር አታውሪ። በዝምታ አግዘኝ። በቃ ማድረግ ያለብኝ ምን አለ መሰላችሁ አብርሽም ተናዷል ምናምን። ይሄ ሲጀመር አላረገዘችም ሄርሜላ። እንደዚህ አትንጫጩ። ሰው ግን እኮ ብታረግዝ ራሱ ማለት ነው በእንትን ውስጥ ገባችሁ አይደለ? መጀመሪያ ሲገባ አብርሃም ኦኬ ለሄርሜላ ቀለበት አድርጎ ከሷ ጋር ሲተኛ ማለት ነው ልጅ እንደሚመጣ ማወቅ አለበት እሱ ህፃን አይደለም እንትን የሚለው ማለት ነው። ገባችሁ አይደለ? ስለዚህ አለቀ። ደግሞ ይሄ ነገር እንደሚፈጠር ማወቅ አለበት ከሴት ጋር ሲተኛ ማለት ነው። አያውቅም ሄዶ የሚተኛ ልጅም ጉዳይ አይደለም። አብሽ ነው ያንተ ደግሞ ማይኖር ያውጣ አይደለም እንዴ በማይሆን ምስክርነት እኮ እንድትመሰክር የሚያደርገው አንዳንዴ የሆነ ነገር እስካልደረሰብሽ ድረስ መፍረድ የለብሽም። ዝም በል ይፋ በቃ ዝም በለኝ። ዝም በለኝ። እሷን አይደለም መስማት ያለብህ ራስህ ልቦና ተናገር። ዝም በለኝ ከቻልክ። ባለፈው ለተፈጠረ እኛ በውሸትም በምንም እነሱን ለማሳሰር የሄድንበት ነገር የለም። በቃ በእኛ ላይ ለጥፋታቸው እየቀለዱ ስለነበረ በጥርጣሬ ገብተዋል። ማንም ሰው ደግሞ ቢሆን ይጠረጥራል። ከዛ ለእሱ ደግሞ ለገቡት ይቅርታ ብያለሁ። ከዛ ውጭ ግን የግል ላይፌ ላይ ስለ ሄርሜላ አረገዘች አላረገዘችም፣ አብርሃም ትብለዋለች አልብለውም፣ ዋሸችው አልዋሸችው እዚህ ጋር እነሱን አያገባቸውም ነው የምልህ። ገባ? የኔ ፍላጎትና የኔ ውሳኔ ነው እዚህ ጋር የሚጠበቀው እንጂ እነሱ እንትን አይደለም። በቃ ማንም ምንም የሚያገባው ነገር ማንን ነው እነሱ የምትለው? አልተረዳ አሁንም ከኔ ጋር ልትጣላ ነው መሰለኝ። ማንም ነው እነሱ በቃ አሁን እንድታወሩ አልፈልግም። ዛሬ ለምን አላወራም። እንግዲህ ታላቅ እህት ማለት ነው ሁለቱንም ወንድሞቿን እየተቆጣች ነው።
ሁለቱንም ማለት ነው። ሩታን እንግዲህ አገልላለች። ገባችሁ አይደለ? ሩታ በቃ አታውቃትም፣ ጭራሽ አታውቅም። መሀላቸውም ልጅ የለም፣ ምንም አያገናኝም። በቃ እንደዛ ነው። ሁለታችሁ በዚህ መልኩ እንድታወሩ አልፈልግም። በእንደዚህ መልኩ እንዳትመጡ ብያችኋለሁ። ሁለታችሁ አንተም በግል አውርቻለሁ፣ አንተም በግል አውርቻለሁ። አሁን እያደረጋችሁ ያላችሁት ነገር ግን ልክ አይደለም። ልክ ነኝ ልክ ነኝ እና አብርሃም ነው ልክ ነው እያደረገ ያለው ልክ አይደለም ያለው በጣም ብዙ ብራዘር ሰማለ ባለፈው ለተፈጠረው ነገር በጣም ይቅርታ። ሩታንም እንደዛው። ከዛ ውጭ ግን ያለው ስለ ግል ለሴ እናንተ መጣችሁ የሚጎዳ ነው ላይ ጎዳ ነው ምናምን ነገር ማለት አትችሉም። እንደዛ የማይመለከትሽ ከሆነ ስለባለፈው ነገር ይቅርታ፣ ስለባለፈው ነገር ይቅርታ። አሁን ግን እየነገርኩ ነው ሄርሜላ የምትባለው ልጅ አላረ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ጋሽዬ የሚመጣሉ ተብሏል። እንግዲህ ወንድማሞቹን ሊያስታርቁ ነው መሰለኝ። ደቂቃው ስለበዛ በጣም ይቅርታ። ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ባይ ባይ።